የህዳሴ ግድብ ሁለተኛ ምዕራፍ የኤሌክትሪክ ኃይል ሽያጭ ድርድር አዲስ አበባ ላይ ተጀመረ። ጠበቃ ወንድሙ ኢብሳ የኮልፌ ቀራኒዮ የምርጫ ክልል 24 የግል እጩ በከባድ ሙስናና የህዝብ ሀብት ዘረፋ ላይ የሞት ቅጣት እንዲደነገግ ጠየቁ። የአሜሪካ ብሔራዊ ደህንነት ዳይሬክተር ቱልሲ ጋባርድ በገዛ ፈቃዷ ስራዋን ለቃለች። እንዲሁም የአሜሪካ አዲስ የኢሚግሬሽን መመሪያ ግሪን ካርድ ፈላጊ ስደተኞች በአሜሪካ ውስጥ መሆን አይችሉም ሲል ደንግጓል። እንዲሁም አልበርታ ግዛት ከካናዳ የመገንጠል ጥያቄዋን አጠናክራለች። የጃፓን ታሪካዊና ቅዱሱ ዘላለማዊ እሳት የሚባለው ቤተ መቅደስ በድንገተኛ አደጋ ወድሟል። የዛሬ አቤት ዜናዎቻችን ናቸው። ከቀኖች ላይ 8 ደቂቃዎችን ብቻ በመስጠት የዓለምን አሁናዊና ወቅታዊ መረጃዎችን ያገኙ። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። ዜና 08 አብራችሁን ቆዩ። ወደ ዝርዝሩ እናልፋለን። በአሜሪካ በጊዜያዊ ቪዛ ላይ የምትገኙ ወይንም የመኖሪያ ፍቃድ ግሪን ካርድ ለመጠየቅ በዝግጅት ላይ ያላችሁ ስደተኞች በሙሉ የትራምፕ አስተዳደር ከሀገር ወጥታችሁ እንድታመለክቱ የሚያስገድድ ታሪክ ላይ ታይቶ የማይታወቅ አዲስ መመሪያ በይፋ አውጥቷል። የአሜሪካ የኢሚግሬሽን አገልግሎት መስሪያ ቤት ይፋ ባደረገው አዲስ መመሪያ መሰረት ከዚህ ቀደም በአሜሪካ ውስጥ ሆኖ የነዋሪነት ሁኔታን ማስተካከል ይቻል የነበረውን አሰራር ሙሉ በሙሉ ቀይሮታል። ከአሁን ጀምሮ ማንኛውም ጊዜያዊ ቪዛ የያዘ ተማሪ፣ ቱሪስት ወይንም ህጋዊ መንገድ ገብቶ የቪዛ ጊዜው ያለፈበት የውጭ ሀገር ዜጋ በአሜሪካ ዜግነት ባላቸው የትዳር አጋሮቹ ወይንም በአሰሪዎቹ አማካኝነት የግሪን ካርድ ስፖንሰርሺፕ ጥያቄ ከመጠየቁ በፊት አስገዳጅ በሆነ መልኩ አሜሪካን ለቆ መውጣት ይኖርበታል። አመልካቾች ማመልከቻቸውን ማቅረብ የሚችሉት ወደ ትውልድ ሀገራቸው ወይንም ወደ ሶስተኛ ሀገር ተመልሰው እዚያ በሚገኙ የአሜሪካ ኤምባሲዎች በኩል ብቻ እንደሆነም ተገልጿል። መስሪያ ቤቱ አክሎ እንዳሳሰበውም በአሜሪካ ውስጥ ሆኖ የነዋሪነት ሁኔታን ማስተካከል ፍጹም መብት ሳይሆን እንደ ሁኔታው የሚሰጥ ጥቅማ ጥቅም መሆኑንም ገልጿል። ከዚህ መመሪያ ጎን ለጎን የቪዛ ህግ መጣስ፣ የቆይታ ጊዜ ማራዘም፣ ያለ ፍቃድ መስራትና ማጭበርበር ላይ እጅግ ጥብቅ ምርመራና ከባድ ቅጣት እንደሚጣልም አስታውቋል። አሜሪካ ከኢራን ጋር ባላት ጥብቅ ወታደራዊ ውጥረት መሃል የዶናልድ ትራምፕ አስተዳደር ቁልፍ ሰው የሆኑት የብሔራዊ ደህንነት መረጃ ዳይሬክተሯት ቱልሲ ጋባርድ በገዛ ፈቃዳቸው ከስልጣን መልቀቃቸው በዓለም ፖለቲካ ላይ አዲስ መነጋገሪያ ፈጥሯል። ጋባርድ ለዚህ ውሳኔያቸው እንደ ምክንያት ያቀረቡት የባለቤታቸውን የጤና እክል ቢሆንም የፖለቲካ ተንታኞች ግን ውሳኔው በአሁኑ ወቅት አሜሪካ ከኢራን ጋር እያደረገችው ካለው የጦርነት ስትራቴጂና በሪፐብሊካን ፓርቲ ውስጥ ካለው የውስጥ አለመግባባት ጋር የተያያዘ ሊሆን እንደሚችል ግምታቸውን እየሰጡ ነው። ይህ በእንዲህ እንዳለም ፕሬዚዳንት ትራምፕ በአውሮፓ የሚገኙ የአሜሪካ ጦር ሰራዊት አባላትን እንቅስቃሴ በተመለከተ በድንገት የወሰዱት የተገላቢጦሽ ውሳኔ በሰሜን አትላንቲክ ቃል ኪዳን ድርጅት ወይንም ኔቶ አባል ሀገራት ዘንድ ከፍተኛ ግራ መጋባትን ፈጥሯል። በርካታ የሪፐብሊካን ኮንግረስ አባላትን በፕሬዚዳንቱ አንዳንድ ጥብቅ ውሳኔዎች ላይ ያልተለመደ ተቃውሞና አቋም እያሳዩ መሆኑን ተዘግቧል። በጃፓን ሀገር ለዘመናት በታላቅ ክብርና ጥንቃቄ ተጠብቆ የኖረውና ዘላለማዊ እሳት በመባል የሚታወቀው ታሪካዊ ቤተ መቅደስ ዛሬ ንጋት ላይ በደረሰ ድንገተኛ የእሳት አደጋ ሙሉ በሙሉ ወደ አመድነት ተቀይሯል። ይህ ስፍራ በጃፓን ባህልና ሃይማኖት ውስጥ እጅግ ትልቅ ቦታ የሚሰጠውና የሀገሪቱን ጥንታዊ ታሪክ የሚያሳይ መንፈሳዊ ማዕከል ነበር። የአካባቢው የእሳት አደጋ ተከላካዮች ቃጠሎውን ለመቆጣጠር ከፍተኛ ጥረት ቢያደርጉም ህንፃው ከጥንታዊ እንጨቶች የተሰራ በመሆኑ በአጭር ጊዜ ውስጥ በእሳቱ ተውጧል። የአደጋው መንስኤ ምን እንደሆነ ለማወቅ በአሁኑ ወቅት ጥብቅ ምርመራ እየተካሄደ ሲሆን የሀገሪቱ የባህል ሚኒስቴር ክስተቱ ለሀገሪቱ ታላቅ ብሔራዊ ሀዘንና ሊተካ የማይችል ታሪካዊ ኪሳራ መሆኑን በከባድ ሀዘን ገልጸዋል። የካናዳ ትልቁ ኃይልና የነዳጅ ማዕከል የሆነችው የአልበርታ ግዛት ከሀገሪቱ የመገንጠል ፍላጎትን በተመለከተ የምታነሳው ጥያቄ እየጠነከረ መምጣቱ በኦታዋ መንግስት ላይ ከባድ የፖለቲካ ስጋት ደቅኗል። የታዋቂው የካናዳ ፖለቲከኛ ማርክ ካርኒ በሰጡት መግለጫ የአልበርታ ግዛት ለጠቅላላው የካናዳ ኢኮኖሚ በተለይም ለኃይልና ለነዳጅ አቅርቦት እጅግ አስፈላጊና ወሳኝ እንደሆነች ገልጸዋል። ግዛቷን ማጣት ለሀገሪቱ ታላቅ ውድቀት እንደሚሆን አስታውቀዋል። የግዛቱ ነዋሪዎችና የአካባቢው ባለስልጣናት በፌዴራል መንግስቱ የኢኮኖሚና የአካባቢ ጥበቃ ፖሊሲዎች ላይ ያላቸውን ቅሬታ በጽኑ እየገለጹ ሲሆን ሁኔታው ወደ ህዝበ ውሳኔ እንዳያመራ የሀገሪቱ መሪዎች የውስጥ ውይይቶችንና ድርድሮችን በአስቸኳይ ለመጀመር እቅድ እየነደፉ መሆኑም ተዘግቧል።
በምስራቅ አፍሪካ የኃይል ዲፕሎማሲ ላይ አዲስ ምዕራፍ ሊከፍት የሚችልና የታላቁ የህዳሴ ግድብን ሁለተኛ ምዕራፍ ኤሌክትሪክ ኃይል ሽያጭን የተመለከተ ድርድር ዛሬ ማለዳ በአዲስ አበባ ተጀምሯል። ኢትዮጵያ እያመረተች ያለውን ታዳሽ ኃይል አቅርቦት ለጎረቤት ሀገራት ይበልጥ ተደራሽ ለማድረግ የምታደርገውን ጥረት ተከትሎ ከታንዛኒያና ከደቡብ ሱዳን ከፍተኛ የቴክኒክ ባለሙያዎች አዲስ አበባ ገብተዋል። ይህ ስምምነት በረጅም ጊዜ የምስራቅ አፍሪካን የጋራ የኃይል ትስስር ወደ ላቀ ደረጃ የሚያሸጋግር ሲሆን ለሀገሪቱ ከፍተኛ የውጭ ምንዛሪ እንደሚያስገኝም ተገልጿል። የአካባቢው የኢኮኖሚ ተንታኞች እንደሚሉት ይህ አዲስ የኃይል ሽያጭ እንቅስቃሴ በሀገራቱ መካከል ያለውን የፖለቲካ ውጥረት በማርገብ ረገድ ትልቅ ዲፕሎማሲያዊ ሚና እንደሚጫወትም ይገመታል። ኢትዮጵያ ውስጥ የህዝብ ሀብት ዘረፋ እንደ አንድ የሙያ ዘርፍ መታየት ጀምሯል የሚሉት እጩ ተወዳዳሪ በከባድ የሙስና ወንጀል የተሳተፉ ባለስልጣናትና ፖለቲከኞች በሞት እንዲቀጡ የሚጠይቅ እጅግ አነጋጋሪ አጀንዳ ይዘው ቀርበዋል። ለሰባተኛው ጠቅላላ ሀገራዊ ምርጫ በኮልፌ ቀራኒዮ የምርጫ ክልል 24 በግል እጩነት ለህዝብ ተወካዮች ምክር ቤት የቀረቡት ጠበቃና የህግ አማካሪ ወንድሙ ኢብሳ ሀገሪቱን እያመሰ ያለውን የሙስና ወንጀል ለመግታት ብቸኛው መፍትሄ የሞት ቅጣት መሆኑን ገልጸዋል። እንደ ቻይና ያሉ ሀገራት ይህንን የቅጣት እርምጃ ለሙስና እንደሚጠቀሙበት ያነሱት እጩ ፖለቲካው ሙሉ በሙሉ ለህግ የበላይነት ተገዢ እንዲሆን ታላቅ ሪፎርም እንደሚያስፈልግም አስታውቀዋል። ጠበቃ ወንድሙ ከዚህ የሞት ቅጣት አጀንዳቸው በተጨማሪ በህገ መንግስቱ ላይ የሰፈረውና ብዙዎችን የሚያከራክረው የአንቀጽ 39 ንዑስ አንቀጽ 1 እስከ መገንጠል የሚለው ሀረግ ሙሉ በሙሉ እንዲሰረዝ እንዲሁም የሀገሪቱ የቤተሰብ ህግ ትዳርን በሚያከብር መልኩ እንዲሻሻል በጽኑ እንደሚታገሉ አመልክተዋል። ቀደም ሲል ለ600 በላይ ዜጎች ነጻ የጥብቅና አገልግሎት የሰጡት አቶ ወንድሙ ኢብሳ ከተመረጡ በምርጫ ክልላቸው ቋሚ ቢሮ በመክፈት በሳምንት አንድ ቀን የህዝብን ድምጽ በቀጥታ ለመቀበልም ቃል ገብተዋል። የቴክኖሎጂው ግዙፍ አፕል በሰው ሰራሽ አስተዋጽኦ ውድድር ላይ የበላይነቱን ለመያዝ ሌላ ትልቅ ስምምነትን ፈጽሟል። ባለፉት ጥቂት ሰዓታት ውስጥ የቴክኖሎጂ መጽሔቶች እንደዘገቡት አፕል ኩባንያ አዳዲስ የስማርትፎን ሞዴሎችን ይበልጥ ሳቢ ለማድረግ ከአንድ ታዋቂ የሰው ሰራሽ አስተውሎት ምርምር ተቋም ጋር የቢሊዮን ዶላር ስምምነትን ፈርሟል። ይህ ስምምነት በተለይ ስልኮች የሰዎችን ዕለታዊ ፍላጎትና የባህሪ ስልት አስቀድመው እንዲረዱ በድምጽ ትዕዛዝ ብቻ ውስብስብ ስራዎችን እንዲያከናውኑና የተጠቃሚዎችን መረጃ በአስተማማኝ ሁኔታ እንዲጠብቁ የሚያስችል ነው። ይሁን እንጂ የአፕል ተወዳዳሪ የሆኑት የጉግልና የሳምሰንግ ተንታኞች የአፕልን አዲስ እርምጃ በቅርበት እየተከታተሉ ሲሆን በዘርፉ ያለው የፈጠራ ውድድር ወደ ላቀና ወደ ተጠናከረ ምዕራፍ መሸጋገሩንም ገልጸዋል። የአይቲ ባለሙያዎች እንደሚሉትም የዚህ ስምምነት ዝርዝር ውጤቶች በሚቀጥለው ወር በሚካሄደው ዓመታዊ የልማት ጉባኤ ላይ ይፋ የሚደረጉ ሲሆን ይህም በስማርትፎን ገበያ ላይ ትልቅ የሽያጭ ፉክክርን ይፈጥራል። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበረ። የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በየዕለቱ አዳዲስና ወቅታዊ መረጃዎችን ያገኙ። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። ዜና 08 እናመሰግናለን።